ይስጥልን። ከቻናል ዋን ቴሌቪዥን የሰዓቱ ዜናዊ ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ፕሬዚደንት ታዬ አጽቀ ሥላሴ ከእስራኤሉ ፕሬዚደንት ጋር በሁለትዮሽ በተለይም በሁለቱ ሀገራት ታሪካዊና ባህላዊ ትስስር ላይ መምከራቸውን ገለጹ። ፕሬዚዳንቱ በማህበራዊ ትስስር ገጻቸው እንደገለጹት የቤተ እስራኤል ማህበረሰብ ሀገራቱን የሚያገናኝ ህያው ድልድይ ሆኖ መቀጠሉን አመልክተዋል። በአዲስ አበባ በቴክኖሎጂ የታገዙ የመሶብ ተንቀሳቃሽ አውቶቡሶች በቀጣዮቹ ሳምንታት አገልግሎት ይጀምራሉ ተባለ። ጠቅላይ ሚኒስትር አብይ አህመድ የመሶብ አገልግሎት በቋሚነት ከሚሰጥበት ቢሮ በተጨማሪ ተንቀሳቃሽ ቢሮ እንደሚያስፈልገው ለህዝብ ተወካዮች ምክር ቤት መግለጻቸው ይታወሳል። ዝርዝሩን አማሩ ገብሩ ያቀርበዋል። የመሶብ አገልግሎት በአንድ ቢሮ ተወስኖ አገልግሎት በመስጠት ብቻ የሚገለጽ ሳይሆን ተደራሽነቱን ማስፋት አስፈላጊ ሆኖ በመገኘቱ የመሶብ አገልግሎት በተለያዩ አካባቢዎች በተንቀሳቃሽ ለመስጠት በአዲስ አበባ ደረጃ ወደ አገልግሎት ለመግባት ዝግጅት እየተደረገ መሆኑን የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ዋና ዳይሬክተር አቶ ዮናስ አለማየሁ ገልጸዋል። ዋና ዳይሬክተሩ የተንቀሳቃሽ አገልግሎት ዘርፈ ብዙ ጥቅም እንዳለው በመግለጽ ከምንም በላይ ጎልቶ የሚታየው ደግሞ አካታች የሆነ አገልግሎት መስጠት እንዲያስችል ሆኖ የተዘጋጀ መሆኑን ጠቅሰዋል። አገልግሎቱ በመንግስት ተቋም ቀርበው አገልግሎት ለማግኘት የሚቸገሩና ከቤት መውጣት የማይችሉ የህብረተሰብ ክፍሎች ከአካባቢያቸው ሳይርቁ ወዳሉበት ቀረብ ብሎ የተሟላ አገልግሎት ለመስጠት ጥረት ለማድረግ ታስቦ የተዘጋጀ ነው። ለተንቀሳቃሽ የመሶብ አገልግሎት የሚውሉ ኤሌክትሪክ አውቶቡሶች መዘጋጀታቸውንና የዲዛይን ስራም ተጠናቆ ወደ ሜካኒካል ሞዲፊኬሽን ስራ መሸጋገሩን ዋና ዳይሬክተሩ አብራርተዋል። አውቶቡሶቹ በውስጣቸው የመሶብ ቢሮን የሚመስል ይዘት ኖሯቸው ሰራተኞች በአንድ ቦታ በርካታ አገልግሎቶችን መስጠት እንዲያስችል ሆኖ መዘጋጀቱም ተገልጿል። በዚህ ዝግጅት መሰረት ከ20 እስከ 25 ቀናት ባሉ ጊዜያት ውስጥ አዲስ አበባ የመጀመሪያውን ስማርት የመሶብ ተንቀሳቃሽ አገልግሎት ወደ ስራ ታስገባለች ተብሏል። የኢትዮጵያ የአካባቢ ጥበቃ ባለስልጣን የፕላስቲክ ማሸጊያዎች አጠቃቀምን በተመለከተ ተፈቅደው ጥቅም ላይ የሚውሉትን የፕላስቲክ ምርቶችን ዝርዝር ይፋ አደረገ። ለአገልግሎት ከተፈቀዱት መካከል እንደ አትክልትና ፍራፍሬ ያሉ የጥሬ ምግቦች መጠቅለያዎች እንዲሁም የተለያዩ የባልትና ውጤቶችን ለማሸግ የሚያገለግሉ ፕላስቲኮች፣ ለልብስ እጥበት ላውንደሪ አገልግሎት የታጠቡ ልብሶችን ከብክለት ለመጠበቅ የሚውሉ ቀጭን ፕላስቲኮች፣ በተጨማሪም በሌሎች የፋብሪካ ምርቶች ምርቱን ከፋብሪካ እስከ ተጠቃሚ ድረስ በጥራት ለማድረስ የሚያገለግሉ ማሸጊያዎች ተካተውበታል። ምንም እንኳን እነዚህ ማሸጊያዎች የተፈቀዱ ቢሆንም አጠቃቀማቸውና የቆሻሻ አወጋገዳቸው መመሪያውን ተከትለው በሚወጡ ህጎች መሰረት መሆን እንዳለበት ባለስልጣኑ በጥብቅ አሳስቧል። ይህም ፕላስቲኮቹ በአካባቢው ላይ የሚያደርሱትን ብክለት ለመቀነስ ታስቦ የተደረገ መሆኑን ባለስልጣኑ ገልጿል። በእንስሳትና አሳ ሀብት ልማት ለውጥ እየተመዘገበ መሆኑን የግብርና ሚኒስቴር ገለጸ። በሀገር አቀፍ የእንስሳትና አሳ ሀብት ኤክስቴንሽን የምክክር መድረክ የግብርና ሚኒስቴር ሚኒስትር ዴኤታ ፍቅሩ ረጋሳ እንደገለጹት አዳዲስ ፖሊሲዎችና ስትራቴጂዎችን ተግባራዊ በማድረግ በሀገሪቱ የእንስሳትና አሳ ሀብት ልማት ላይ ከፍተኛ ለውጥ ተመዝግቧል። የእንስሳትና አሳ ኤክስቴንሽን መተግበር ከጀመረ ወዲህ አርሶና አርብቶ አደሩ አዳዲስ ቴክኖሎጂዎችና እውቀቶችን ተደራሽ ማድረግ መቻሉን ጠቁመዋል። በዚህም በእንስሳትና ጤና አጠባበቅ በምርታማነት ላይ ተጨባጭ ለውጥ መጥቷል ብለዋል። የዘርፉ ዋነኛ ተግዳሮት ሆኖ የቆየው የእንስሳት በሽታ አርሶ አደሮች በባለሙያ የታገዘ በሽታን መከላከያ ዘዴዎችን በመጠቀማቸው እየተቀረፈ መጥቷል ያሉት ሚኒስቴር ዴኤታው እስካሁን የተከናወኑ ስራዎች ተስፋ ሰጪ ቢሆኑም አሁንም በዝርያ ማሻሻያና በዘመናዊ የእንስሳት ጤና አጠባበቅ ረገድ ያሉ ክፍተቶችን ለመሙላት የሁሉም አካላት ተሳትፎ መጠናከር እንዳለበት ገልጸዋል። የኢትዮጵያ እንስሳት ሐኪሞች ማህበር ዋና ስራ አስፈጻሚ ፕሮፌሰር እንድሪያስ ዘውዱ የእንስሳት ጤና ኤክስቴንሽን ለዘርፉ እድገት ትልቅ ሚና እንዳለው ገልጸው ማህበሩ በእንስሳት ጤና ላይ በትኩረት እየሰራ መሆኑን ጠቁመዋል። ኢትዮጵያና የተባበሩት አረብ ኤሚሬቶች በአቪዬሽን ዘርፍ ያላቸውን ስትራቴጂካዊ ትብብር ለማጠናከር መስማማታቸው ተገለጸ። ስምምነቱ በሁለቱ ሀገራት መካከል ያለውን የአየር ትራንስፖርት ግንኙነት ይበልጥ ማሳደግ በሚቻልባቸውና በአቪዬሽን ደህንነት፣ በቴክኖሎጂ ሽግግር እንዲሁም በአቅም ግንባታ ዙሪያ በጋራ ለመስራት የሚያስችሏቸው ነው ተብሏል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ዮሐንስ አበራ እንዳሉት ሁለቱ ሀገራት የአየር ክልልን አስተዳደርን በዘመናዊ ቴክኖሎጂ መደገፍና የሰው ኃይልን በማብቃት ዙሪያ ትብብራቸውን ይበልጥ ለማጠናከር ተስማምተዋል። የኤሚሬቶች ሲቪል አቪዬሽን ባለስልጣን ዳይሬክተር ሴፍ መሐመድ አልስወይዲ በበኩላቸው ኢትዮጵያ በአፍሪካ አቪዬሽን ዘርፍ ያላትን ግንባር ቀደም ሚና አድንቀው የተባበሩት አረብ ኤሚሬቶች በአቪዬሽን ቴክኖሎጂና በኤርፖርት አስተዳደር ዙሪያ ከኢትዮጵያ ጋር ያላቸውን የትብብር አድማስ ለማስፋት ዝግጁ መሆናቸውን አረጋግጠዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና የተባበሩት መንግስታት ድርጅት በአፍሪካ ቀንድ ሰላምና
መረጋጋት ያላቸውን የጋራ ትብብር ለማጎልበት እየሰሩ መሆናቸውን ተናገሩ። የኢጋድ የደቡብ ሱዳን ልዩ ልዑክ አምባሳደር ሙሳ ጃማ አሊ ከተባበሩት መንግስታት ድርጅት ዋና ጸሐፊ የአፍሪካ ቀንድ ልዩ ልዑክ ንዋንጎ ኮንግ ጋር በአዲስ አበባ ተወያይተዋል። ልዑካኑ በቀጣይ ሰላምና ደህንነት በተለይም በደቡብ ሱዳን ወቅታዊ ሁኔታ ላይ ሀሳቦችን ተለዋውጠዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ አየር መንገድ ፋውንዴሽን የተበረከተለትን ድጋፍ ለ31 የበጎ አድራጎት ድርጅቶችና 4 ክልሎች አስረከበ። ድጋፉ የተደረገላቸው ተቋማት በጦርነት ሳቢያ ተፈናቅለው የተመለሱ ዜጎችን፣ የአካል ጉዳተኞችን፣ አረጋውያንን፣ የኦቲዝም ማዕከላትና የተለያዩ የበጎ አድራጎት ድርጅቶችን ያቀፉ ናቸው ተብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ሁሪያ አሊ በዚህ ወቅት እንደተናገሩት ሚኒስቴር መስሪያ ቤቱ የተለያዩ ባለድርሻና አጋር አካላትን በማስተባበር ለማህበራዊና ኢኮኖሚያዊ ችግሮች የተጋለጡ ወገኖችን ለመደገፍና በዘላቂነት እንዲቋቋሙ ለማስቻል በቅንጅት እየሰራ ይገኛል ብለዋል። የኢትዮጵያ አየር መንገድ የአስተዳደርና የሰው ሀብት ልማት አቶ በቀለ ያሂ በበኩላቸው ፋውንዴሽኑ ሚኒስቴር መስሪያ ቤቱ እያደረገ ያለውን ጥረት አድንቀው የበጎ አድራጎት ስራውን ከማጠናከር ጎን ለጎን በሚዘረጋው የአሰራር ስርዓት መሰረት ዜጎችን በራስ አቅም በዘላቂነት ለመደገፍ በቅንጅት እንደሚሰራ አስታውቀዋል። ዲምፕል ወይም የጉንጭ ስር ጉድ በብዙዎች ዘንድ እንደ ውበት መገለጫ ይታያል። የሕክምና ባለሙያዎች ግን ዲምፕል ወይም የጉንጭ ስር ጉድ በጉንጭ አካባቢ የሚገኘው ጡንቻ ለሁለት ሲሰነጠቅ የሚፈጠር ነው ይላሉ። በጉዳዩ ዙሪያ ባልደረባችን የፍራታ ጥላሁን የሚከተለውን አዘጋጅታለች። ዲምፕል በጉንጭ ላይ ክብ ወይም ሞላላይ ስርጉድ ምልክት ሲሆን ብዙ ጊዜ ፈገግ ሲባልና አንዳንዴ ደግሞ በንግግር ወቅት ይታያል። በዓለም ላይ ከ37 በመቶ ሕዝብ በላይ በተለያየ የሰውነት ክፍሎች ላይ ዲምፕል እንደሚኖረው ሄልዝ ላይን የተባለ የአሜሪካ የጤና ተቋም ይገልጻል። አሁን ዲምፕል እንደ ቅጽል ስም እከሌ ዲምፕል፣ እከሊት ዲምፕል እየተባለ እንደ መለያ መጠቀም እየተለመደ መጥቷል። ማህበረሰባችን ስለ ዲምፕል ያለውን አመለካከትና ትርጓሜ ምን እንደሚመስል የህብረተሰብ ክፍሎችን ጠይቀን የሚከተለውን አስተያየት አግኝተናል። ዲምፕል ሳየው በጣም ደስ ይለኛል። እኔ በጣም ደስ ይላል ያ ዲምፕል ያለ ሰው እና ስስቅ በጣም ያምራሉ እና በማህበረሰቡ ቆንጆ ሰው ነው ብሎ ነው የሚታሰበው። እንዳንድ ጥርስ ውበት እንዳለው ሁሉ ስርጉድም እንዳንድ ጥርስ ቆንጆ እንደሆነ ሁሉ ውበት ይገልጻል። ቀይ ውበት መግለጫ ነው። ዲምፕል ካለሽ ቆንጆ ነሽ ተብለሽ ነው ታሰቢ። በቃ እንደ ውበት መገለጫ። በወልቂጤ ዩኒቨርሲቲ የአፍ የፊት የመንጋጋ ሐኪምና ረዳት ፕሮፌሰር ዶክተር ነቢል አስፈርን ለመሆኑ ዲምፕል እንዴት ይፈጠራል ለሚለው ጥያቄያችን የሚከተለውን ምላሽ ሰጥተውናል። ብዙ ጊዜ ዛይጎማቲከስ ሜጀር የሚባል የሆነ ለፈገግታ ቤዚካሊ ለፈገግታ የሚጠቅም የሆነ ጡንቻ አለ። ያ ጡንቻ በተፈጥሮ መሆን የነበረበት አንድ ጡንቻ ነው። ከላይኛው የጉንጭ አጥንት ይነሳና የከንፈር ወይም ደግሞ የአፋችን ጠርዝ ጋር ነው የሚገባውና ያ አንድ መሆን የነበረበት ያ ጡንቻ ኖርማሊ በተፈጥሮ አንዳንድ ሰዎች ላይ ሁለት ሊሆን ይችላል። ይመጣና ሁለት ቦታ ላይ ኢንሰርት ሊሆን ይችላል ወይም ደግሞ ሊገባ ይችላል። አንደኛው ኖርማል መግባት ያለበት የአፋችን ጠርዝ ጋር ሲገባ፣ አንደኛው ደግሞ ከዛ በታች የሆነ የቆዳችን ክፍል ጋር ይገባል። በዛ ምክንያት መለያየቶች ይፈጥራሉ ማለት ነው። በዛ ምክንያት ዲምፕል ወይም ደግሞ ጉንበት በአማርኛው ወይም ደግሞ መሰርጎድ፣ የጉንጭ መሰርጎድ ሊፈጠር ይችላል ማለት ነው። ባለንበት ዘመን ዲምፕልን ለመፍጠር ዲምፕል ፒርሲንግ በተባለ ቀዶ ጥገና የውሸት ዲምፕል መፍጠር የተቻለ ቢሆንም አርቲፊሻል ዲምፕሉ ከተሰራ በኋላ ስለሚያስከትላቸው የጤና ጉዳቶች ዶክተር ነቢል አስፈር ተናግረዋል። ብዙ ጊዜ ከምራቅ አመንጭ እጢዎች ውስጥ አንደኛው ፓሮቲድ ግላንድ የሚባል አለ። ይህ ፓሮቲድ ግላንድ ኦፕኒንጉ ማለትም ምራቅ የሚወጣበቱ ኦፕኒንግ አፋችን ውስጥ እዛ አካባቢ ላይ ወይም ሰርጀሪ የምንሰራበት አካባቢ ላይ ከሆነ ሞሮፍ ያንን ኮንትሮል የማድረግ አቅማችን ሊዳከም ይችላል፣ ታካሚዎች ላይ ሊዳከም ይችላል። ዲምፕል ሲባል በቶሎ አይምሯችን ላይ የሚመጣው የጉንጭ ብቻ ነው። ነገር ግን በሁለት ምድብ ተከፍሎ በፊት ላይ የሚታዩ ዲምፕሎችና በተለያዩ የሰውነት ክፍሎች ላይ የሚታዩ ተብለው በሁለት ይከፈላሉ። በፊት ላይ ከሚታዩ ዲምፕሎች መካከል በብዛት የሚታወቀው በአንድ ጉንጭ በኩል ያለው ዩኒላተራል ዲምፕል እና አሊያም ደግሞ በሁለቱ ጉንጭ በኩል ባይላተራል ሲባሉ፣ ሌላኛው ቺን ዲምፕል ወይም የአገጭ አካባቢ ዲምፕል እንዲሁም በአፍ በታችና በላይኛው ክፍል የሚፈጠር ማውዛንግል ዲምፕል ሲባሉ፣ በሌላ በኩል በተለያዩ የሰውነት ክፍሎች ላይ ከሚታዩ ዲምፕሎች መካከል በወገብ የታችኛው ክፍል አካባቢ የሚገኝ ሳክራል ዲምፕል ይገኝበታል። ሳክራል ዲምፕል ከሌሎች የዲምፕል አይነት ለየት የሚያደርገው አንዳንዴ ለዲስክ መንሸራተት የመጋለጥ እድልን እንደሚጨምር ጥናቶች ያሳያሉ። ሌላው ደግሞ በትከሻ ላይ የሚታየው ዲምፕል ቬነስ ዲምፕል ሲባል፣ በተጨማሪም ኤልቦ ዲምፕል፣ የከርን ዲምፕል እንደሆኑ መረጃዎች ያሳያሉ።
በአዲስ አበባ ከ1700 በላይ አሽከርካሪዎች ከመጠን በላይ አልኮል መጠጥ ጠጥተው ሲያሽከረከሩ በመገኘታቸው ክስ ተመሰረተባቸው። የአዲስ አበባ ፖሊስ እንዳስታወቀው አዲስ በወጣውና ተግባራዊ በተደረገው የትራፊክ መመሪያ መሰረት ጠጥቶ ማሽከርከር በልዩ ደረጃ ቅጣት ውስጥ የተካተተ ደንብ ሆኗል። እንደ ጥፋቱ ደረጃ እስከ 3000 ብር የሚደርስ የገንዘብ ቅጣትና የ8 ነጥብ የሪከርድ ቅነሳ የሚያስከትል ሆኗል። ከዚህ ደንብ መሻሻል ጋር ተያይዞ ጠጥቶ ማሽከርከርን ለመመርመር የምሽት ክፍለ ጊዜን ጨምሮ በቦታና በጊዜ የተለየ ጥብቅ ቁጥጥር የተደረገ እንደሆነ ተገልጿል። አዋሽ ባንክ የረመዳን ጾምን ምክንያት በማድረግ በወንድም ካሊድ ፋውንዴሽን ለሚታገዙ ወገኖች የኢፍጣር መርሃ ግብር አካሄደ። በመርሃ ግብሩ ላይ የተገኙት የባንኩ ፕሬዝዳንት አቶ ፀሐይ ሽፈራው ባንኩ ማህበራዊ ኃላፊነቱን ለመወጣት ሰው ተኮር ተግባራት ላይ እየሰራ መሆኑን ገልጸዋል። ፋውንዴሽኑ ያለ አድሎ ለሚያከናውናቸው የበጎ አድራጎት ስራዎች ምስጋና አቅርቦ ባንኩ እስከ ረመዳን ጾም ፍጻሜ ድረስ በተለያዩ አካባቢዎች መሰል የኢፍጣር መርሃ ግብሮችንና የተለያዩ ድጋፎችን እንደሚያደርግ ተናግረዋል። ወንድም ካሊድ ፋውንዴሽንም ከተለያዩ ግብረሰናይ ድርጅቶች ጋር በመተባበር በየቀኑ ለአቅመ ደካሞች የኢፍጣር ስነስርዓት የሚያከናውን ሲሆን አዋሽ ባንክ ላደረገው የኢፍጣር መርሃ ግብር የፋውንዴሽኑ አመራሮች ምስጋና አቅርበዋል። ቦርሳን በአንድ ወገን ትከሻ ላይ ብቻ አንጠልጥሎ ለረጅም ጊዜ መጓዝ በሰውነት ቅርጽና በጤና ላይ ከፍተኛ ጉዳት እንደሚያስከትል የጤና ባለሙያዎች አሳሰቡ። ለዝርዝሩ አናወር ተስፋ። ላፕቶፕ፣ መጽሐፍትና ሌሎች ቁሳቁሶችን የያዘ ከባድ ቦርሳን በአንድ ትከሻ ላይ ብቻ አዘውትሮ መያዝ በትከሻና በጀርባ በአንገት አካባቢ የሚገኙ ጡንቻዎችን ከመጠን በላይ እንዲወጠሩ ያደርጋሉ ሲሉ የጤና ባለሙያዎች ተናገሩ። በዚህ ድግግሞሽ ውስጥ በአከርካሪ አጥንት ላይ የሚደርስ መጥመም አሳሳቢ መሆኑን ያነሱት ባለሙያዎቹ የሰውነት አቋም በአንድ በኩል የሚጫነው ክብደት ለመቋቋም ሲል ወደ አንዱ ጎን ማዘንበሉ የአከርካሪ አጥንትን ቅርጽ እንዲዛባ ማድረጉን ተከትሎ በረጅም ጊዜ ሂደት ለወገብ ህመምና ለአቋም መበላሸት ምክንያት ይሆናል ሲሉ ጠቁመዋል። ይህ ልማድ በጊዜ ሂደት ወደማይመለስ የአጥንትና የነርቭ ጉዳት የማምራት ሰፊ እድል እንዳለውም ገልጸዋል። በጥናቱ በተደረሰበት ውጤት በተደጋጋሚ የራስ ምታት ህመም የሚያጋጥማቸው ብዙዎቹ አንዱ መንስኤ ይህ ቦርሳን በአንድ ትከሻ ብቻ የማንገት ልማዳቸው መሆኑንና ይህም ወደ ጭንቅላት የሚሄዱ የነርቭ መዳረጃዎችን በመጫን የሚከሰት ስለመሆኑ ጠቅሰዋል። የእጅ መደንዘዝና የደም ዝውውር መዛባት ደግሞም በማንገቻዎች አማካኝነት ሊከሰት እንደሚችል ባለሙያዎች ገልጸዋል። በአንድ ትከሻ ላይ ብቻ ለረጅም ሰዓት አንግቶ አለመቆየትና የቦርሳውን ክብደት ከመጠን ያለፈ እንዳይሆን ማድረግ በመፍትሄነት ተቀምጧል። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። የሰው ሰራሽ አስተውሎት የሰውን ልጅ ስራ ከመንጠቅ ይልቅ እንደሚያሻሽል አዲስ ጥናት አመላከተ። የሰው ሰራሽ አስተውሎት መስፋት የሰውን ልጅ ከስራ ገበታ ያሰናበታል የሚለው ስጋት በዓለም ዙሪያ ቢናኝም የጆንስ ሆፕኪንስ ዩኒቨርሲቲ ያወጣው አዲስ ጥናት ግን ተቃራኒውን ውጤት አመላክቷል። ጸጋነሽ ተሰማ ዝርዝር አላት። ቴክኖሎጂው የሰውን ልጅ ሚና ከመተካት ይልቅ የስራ አፈጻጸምን የሚያሻሽልና አዳዲስ እድሎችን የሚፈጥር መሆኑን ጥናቱ ይፋ አድርጓል። እንደ ጥናቱ ትንተና የሰው ሰራሽ አስተውሎት ተደጋጋሚ እና በመረጃ ትንተና ላይ የተመሰረቱ ተግባራትን በከፍተኛ ፍጥነት በማከናወን የሰውን ልጅ የስራ ጫና ይቀንሳል። ሆኖም እንደ ሂሳዊ አስተሳሰብ፣ ስነ ምግባራዊ ውሳኔ አሰጣጥና ጥልቅ ስሜታዊ ግንኙነትን የመሰሉ የሰው ልጅ ተፈጥሯዊ ክህሎቶች በመሳሪያዎቹ ሊተኩ እንደማይችሉ ተረጋግጧል። ባለሙያዎች እንደሚሉት የወደፊት የስራ ዓለም በሰው ሰራሽ አስተውሎት የሚተካበት ሳይሆን ሁለቱ ተቀናጅተው ምርታማነትን የሚጨምሩበት ይሆናል። ቴክኖሎጂው አንዳንድ ነባር የስራ መደቦችን ቢቀንስም በምትኩ ከፍተኛ የቴክኖሎጂ ክህሎት የሚጠይቁ አዳዲስ ዘርፎችን እንደሚፈጥር ይጠበቃል። በመሆኑም ሰራተኞች ራሳቸውን ከቴክኖሎጂው ጋር በማላመድና አዳዲስ ዲጂታል ክህሎቶችን በማዳበር ለተለዋዋጩ የስራ ገበያ መዘጋጀት እንዳለባቸው ጥናቱ ያሳስባል። የዓለም ኢኮኖሚ ፎረም መረጃ እንዳመለከተው በሚቀጥሉት ጥቂት ዓመታት በዓለም ዙሪያ 85 ሚሊዮን የስራ አጥነት ሊያጋጥም ቢችልም ኤአይን የመሳሰሉ አዳዲስ ቴክኖሎጂዎች ግን እስከ 97 ሚሊዮን የሚደርስ አዳዲስ የስራ እድሎችን ይፈጥራሉ። በእንግሊዝ የሚገኙ የህፃናትና እናቶች እንክብካቤ ክፍሎች በወሊድ ጊዜ የሚከሰቱ የሕክምና ስህተቶችን ከቤተሰብ እየደበቁ እንደሆነ የእንግሊዝ ብሔራዊ ጤና አገልግሎት አስታወቀ። ሄሮዳዊት ንጉሴ ዝርዝር አላት። በእንግሊዝ የሚገኙ የማዋለጃና የጨቅላ ህጻናት ክፍሎች ከወሊድ ጋር ተያይዘው የሚያጋጥሙ የሕክምና ስህተቶችን እየሸፈኑ መሆናቸውን በቀድሞ የሀገሪቱ ካቢኔ ሚኒስቴርና የተባበሩት መንግስታት ከፍተኛ ባለስልጣን በነበሩት በበርናስ አሞስ መሪነት በተካሄደው ገለልተኛ ምርመራ ሪፖርት ተመላክቷል። ጥናቱ በእንግሊዝ የጤና አገልግሎት ስር ያሉ የወሊድና የጨቅላ ህጻናት አገልግሎቶች እንዴት እንደሚሰሩ በጥልቀት የመረመረ ሲሆን በሀገሪቱ የወሊድ አገልግሎት ላይ ያለውን ችግር በግልጽ አሳይቷል። አንዳንድ ሆስፒታሎች በሕክምና ስህተት አማካኝነት የተጎዱ ቤተሰቦች
ሰዎችን ከምርመራ ሂደት እየከለከሉ መሆናቸውንና ቤተሰቦች በራሳቸው ላይ የደረሰውን ጉዳት ለማወቅ ተሳትፎ እንዳይወስዱ መከልከላቸው አሳሳቢ መሆኑ በሪፖርቱ ተጠቁሟል። በሪፖርቱ መሰረት ብዙ ቤተሰቦች እውነቱን ለማወቅ ወደ ፍርድ ቤት ለመሄድ የተገደዱ ሲሆን ከጉዳቱና ከሀዘኑ በኋላ ግልጸኝነትና ታማኝነት የጎደላቸው በመሆኑ ህጋዊ መንገድ ብቻ እውነቱን የሚገልጽ መሆኑን ተናግረዋል። የታካሚ ደህንነት ድርጅት ዋና ኃላፊ የሆኑት ፖል ዋይቲንግ አንዳንድ ሰራተኞች የህክምና መዝገቦችን ወደ መደበቅና መቀየር የሚደርሱ መሆናቸው አስደንጋጭ ነው በማለት ይህ ተግባር በሀዘን ውስጥ ያሉ ቤተሰቦችን ለተጨማሪ ጭንቀትና ጉዳት እንደሚዳርግም አስጠንቅቀዋል። እድሜያቸው የገፋና የሰውነት ክብደታቸው ከፍተኛ በሆኑ እንዲሁም የኢኮኖሚ አቅማቸው በተዳከሙ እናቶች ላይ ይህ ችግር በስፋት እንደሚስተዋል ነው ምርመራው ያመላከተው። ከዚህ በፊት በኢስት ኬንት፣ ኖቲንግሃም፣ ሊድስ፣ ሾፕሻየር እና ሞርካምቤ ውስጥ ከተገለጹ የወሊድ ችግሮች በኋላ ነው ይህ ምርመራ የጀመረው። በኖቲንግሃም ብቻም ከ2000 በላይ የተጠረጠሩ የወሊድ ችግሮች ምርመራ እየተደረገባቸው የሚገኝ ሲሆን ይህ በሀገሪቱ የጤና አገልግሎት ምርመራ ታሪክ ውስጥ ትልቁ እንደሆነም ነው የተገለጸው። የእንግሊዝ የጤና ሚኒስቴር ዌስ ስትሪንግ በሀገሪቱ የወሊድና የጨቅላ ህጻናት እንክብካቤ ውስጥ የተደጋገመና የተስፋፋ ውድቀት መኖሩን ነው ይህ ሪፖርት የሚገልጸው ያሉ ሲሆን በቅርቡ አዲስ የስራ ቡድን በመመስረት የወሊድ አገልግሎትን ለማሻሻል የእርምጃ እቅድ እንደሚዘጋጅም አክለው ገልጸዋል። ዘገባው የዘጋርዲያን ነው። በማራቶንና በሌሎች ሩጫዎች የአሯሯጥ ስልቶችን በማስተዋወቅ ከታዋቂ አትሌቶች እስከ ጀማሪ ሯጮችን ያነሳሳው የ1972 የአሜሪካ ኦሎምፒክ ቡድን አባል የነበረው ጄፍ ጋልዌይ በትናንትናው ዕለት አረፈ። ሊዲያ ዝናቡ ዝርዝር አላት። እንደ ኤሮፓውያኑ አቆጣጠር በ1972 የአሜሪካ የኦሎምፒክ የ10,000 ሜትር አባል የነበሩት ጄፍ ጋሎዌይ ፍሎሪዳ በሚገኘው ፔንሳኮላ ሆስፒታል ውስጥ በ80 ዓመታቸው መሞታቸው ተሰምቷል። የሞታቸው ዜና መሰማት በብዙዎች ባስተማሯቸው ሯጮች ዘንድ አስደንጋጭ ስሜትን የፈጠረ ነው። ራን ወክራን የሚለውን የአሯሯጥ ስልት ለመጀመሪያ ጊዜ እንደ ኤሮፓውያኑ አቆጣጠር በ1974 ያስተዋወቁት ጋሎዌይ በፍሎሪዳ ስቴት ዩኒቨርሲቲ ለሌሎች ሯጮችም ይህንን ስልታቸውን በማስተማር የሩጫ ውድድርን እንዲጀምሩ በራስ መተማመናቸው ላይ ትልቅ አስተዋጽኦ እንዳበረከቱ ተማሪዎቹ ገልጸዋል። ጋሎዌይ በሩጫ መሃል ስልታዊ የሆነ እርምጃ የጉዳት ስጋትን ለመቀነስ፣ ኃይልን ለማደስና የአእምሮ ዝግጅት ለማድረግ እንደሚረዳ ሲያስገነዝቡ ቆይተዋል። እንደ ኤሮፓውያኑ አቆጣጠር በ2021 ከልብ ድካም ያገገሙትና ከ230 በላይ ማራቶኖችን በመሮጥ ያጠናቀቁት ጋሎዌይ ዓላማቸው ሰዎች አይደረግም ብለው የሚያስቡትን ነገር ማድረግ እንደሚችሉ ማሳየት መሆኑን ለኒውዮርክ ታይምስ ሲናገሩ ተደምጠው ነበር። ይህ ከ5 አስርት ዓመታት በላይ የተካኑበት ስልታቸው ውሃ ለመጠጣት የእርምጃ እረፍትን እንዲወስዱ ብዙዎችን ያበረታታ በመሆኑ እንደ ራን ዲዝኒ ላሉ ድርጅቶች አማካሪ እንዲሆኑ መንገድ ከፍቶላቸው እንደነበር ተመላክቷል። ዘገባው የአሶሺየትድ ፕሬስ ነው። ወደ ቢዝነስ ዘገባችን አለፍን። በግብርና ኢንቨስትመንት ምርታማነትን ከማሳደግ ባለፈ ለበርካታ ዜጎች የስራ ዕድል መፈጠሩን የግብርና ሚኒስቴር አስታወቀ። ለዚህና ለሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደመላሽ። በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት ስራ አስፈጻሚ ደረጃ አበበ እንደገለጹት በእንስሳት ሀብትና በአበባ ፍራፍሬ እንዲሁም በሰብል ልማት ላይ የተተገበሩ ኢንቨስትመንቶች ውጤታማ ሆነዋል። በአሁኑ ጊዜ በኢትዮጵያ ከ28,000 በላይ ባለሀብቶች በግብርና ኢንቨስትመንት መሰማራታቸውን ገልጸው በዚህም ከ8 ሚሊዮን በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል መፈጠሩን አመላክተዋል። ከዚህ ውስጥም በሰብል ልማት ዘርፍ ወደ 9,000 የሚደርሱ ባለሀብቶች የተሰማሩ ሲሆን በዚህም ለ4 ሚሊዮን ዜጎች የስራ ዕድል መፈጠሩን አንስተዋል። አክሎም የግብርና ኢንቨስትመንት ዘርፉ ከውጭ የሚገቡ የግብርና ጥሬ ዕቃዎችን በማስቀረት ለሀገራዊ ጥቅል ምርት እድገት የድርሻውን እየተወጣ ነው ብለዋል። ኤምፔሳ ኢትዮጵያ በብር ሹም አገልግሎቱ ስር የኤጀንሲ ባንኪንግ አገልግሎትን ተደራሽ ለማድረግና ለማፋጠን ከኤሜጀንስ ጋር ስምምነትን አደረገ። የትብብር ኤሜጀንስ ከታዋቂ የፋይናንስ ተቋማት ወይም ባንኮች ጋር ያለውን ጠንካራ ግንኙነት በመጠቀም ወደ ኤሜጀንስ ማዕከላት የገንዘብ ገቢና ወጪ አገልግሎት የሚመጡ ትላልቅ ደንበኞችን በተሻለ ሁኔታ ለማገልገል ያስችላል። በዚህ ትብብር አማካኝነት የኢትዮጵያ ንግድ ባንክ፣ የኦሮሚያ ህብረት ስራ ባንክና ወጋገን ባንክ ደንበኞች እንዲሁም በቅርቡ የሚቀላቀሉት አዋሽ ባንክና አቢሲኒያ ባንክ የገንዘብ ማስገቢያና ማውጫ አገልግሎት በሚሰጡ የኤም ሀቦች በኩል ወደ ኤምፔሳ የሚቀላቀሉ ይሆናል። በዚህም ደንበኞች የኤምፔሳ አካውንት ሳይኖራቸው ከባንክ ሂሳባቸው ላይ ገንዘብ ማስገባትና ማውጣት እንደሚችሉም ተመላክቷል። ይህ ስምምነት በኢትዮጵያ የዲጂታል ፋይናንስ ተደራሽነትን በማሳደግ ረገድ ትልቅ ሚና የሚጫወት ሲሆን በኤምፔሳ ውስጥ የተጠቃሚዎችን ቁጥር የገቢ እድገትን እንደሚያሳድግ ይጠበቃል። የካናዳው ጾዲሎ ሪሶርስስ በቦትስዋና ከፍተኛ ጥራት ያለው የማዕድን ክምችት ማግኘቱን አረጋገጠ። ይህ ግኝት ቦትስዋና ኢኮኖሚዋን ከአልማዝ ምርት ባለፈ በሌሎች ወሳኝ ማዕድናት ላይ እንድትመሰረትና
የውጭ ኢንቨስትመንትን እንድትስብ እድል ይፈጥራል። በጊቹ ዋሃባ የማዕድን ፕሮጀክት ውስጥ የተገኘው ይህ ክምችት በአሜሪካ የንግድ መመርመሪያ ዝርዝር ውስጥ የተካተቱ 15ቱንም የብርቅዬ ማዕድን አይነቶችን የያዘ ነው። ከነዚህም በተጨማሪ እንደ መዳብ፣ ኮባልትና ኒኬል ያሉ ለዘመናዊ ቴክኖሎጂ አስፈላጊ የሆኑ ማዕድናትን እንዲሁም ቫናዲየም እና ብርን በከፍተኛ መጠን እንደሚገኙበት ተረጋግጧል። ይህ ግኝት በተለይ ለምዕራባውያን ሀገራት ትልቅ ትርጉም አለው። በአሁኑ ወቅት ዓለም አቀፉን የብርቅዬ ማዕድናት አቅርቦት በብቸኝነት የምትቆጣጠረውን ቻይናን በመቀየር የአቅርቦት መስመሩን ለማስፋት ለሚደረገው ጥረት ቦትስዋናን ዋነኛ አማራጭ ያደርጋታል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ የቦትስዋና መንግስት ኢኮኖሚውን ከአልማዝ ምርት ለማላቀቅ ቅድሚያ ሰጥቶ እየሰራ ባለበት በዚህ ወቅት ይህ ግኝት ለሀገሪቱ አዲስ የገቢ ምንጭና የስራ ዕድልን ይዞ እንደሚመጣ ይጠበቃል። የአሜሪካ መንግስት ታሪፎችን እንደ ቋሚ የገቢ ምንጭ ለመጠቀም ማቀዱን ተከትሎ በካናዳ ምርቶች ላይ የተጣለው ታሪፍ በቅርቡ የመነሳት እድሉ እጅግ ጠባብ መሆኑን የካናዳ ፋይናንስ ሚኒስትር አስታወቁ። ሚኒስትሩ አክለውም ካናዳ ግዙፉን የአሜሪካ ገበያን ለመጠቀም የመግቢያ ዋጋ ወይም ፕራይስ ኦፍ አድሚሽን የተባለውን የታሪፍ ክፍያ ለመቀበል ልትገደድ እንደምትችል ፍንጭን ሰጥተዋል። የካናዳ የፋይናንስ ሚኒስትር ሻምፓኝ በሰጡት መግለጫ የዶናልድ ትራምፕ አስተዳደር የታሪፍ ፖሊሲውን እንደ ጊዜያዊ ሳይሆን እንደ ቋሚ የገቢ ምንጭ የመጠቀም አዝማሚያ እያሳየ መሆኑን ጠቁመዋል። በዚህም አሜሪካ ታሪፎችን የገቢ ግብርን ለመተካት እንደ ስትራቴጂ እየተጠቀመችባቸው በመሆኑ ታሪፎቹ በቅርቡ ይነሳሉ የሚለው ተስፋ እየመነመነ መጥቷል። ይህ ሁኔታ አሜሪካ ከጎረቤቷ ካናዳ ጋር ለምታደርገው የንግድ ልውውጥ ልዩ ዕድል ከመስጠት ይልቅ ታሪፎችን ለማንሳት ፈቃደኛ ለመሆኗን የሚያሳይ ግልጽ ምልክትም ተደርጎ ተወስዷል። እንደ ቢቢሲ መረጃ አዲሱ የንግድ ድባብ ካናዳ አሜሪካ ገበያ ላይ ያላትን ጥገኝነት እንድትቀንስና ወደ ሌሎች ዓለም አቀፍ ገበያዎች ፊቷን እንድታዞር እያስገደዳት ይገኛል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመንህ ዜናዎችን መርጬላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።